ማርያምን ይሄን ጨዋታ ካሸነፍን 8 ሳምንት ይቀረናል። 8 ጨዋታ ይቀረናል። እግዚአብሔርን ወይኔ ቅጥ 8 ጨዋታ ልንበላ እመቤቴን እኔ እንጃ ማለቅስ ነው ይመስለኝ። እኔ እግዚአብሔርን አርሰናል በሴት ያላለቀስኩ ልጅ በአርሰናል ማለቅስ ነው ይመስለኝ። ዋንጫ ከበላ እመቤቴ ያርግ ቦስ ጎበዝ ምን አገባው ራሱ መጥቶ አንድ የተጋጨው የመላጣ ልጅ ሲያስጠላ። አረ እኮ ዲኮ ማለት ነው ዩናይትድ ፎሬቨር። ቆይ ይሄ ነዋ ዩናይትድ ፎሬቨር። እንዴ ዩናይትድ ፎሬቨር ድምፅ ይቅርባቸው እስከነ ድምፁ ታያላችሁ። ኮፒ ሊንክ አድርጉ ምናምን። ወይኔ ያ ሁሉ እህቶቼ ኖሮ አስማት የሆናችሁ እኮ ናችሁ። ማርያምን ጌታዬ ወይ እግዚአብሔርን። ሰላሚና ዌልካም። ይሄ ፋሚሊ እንኳን ደህና መጣች ሰላሚና። እግዚአብሔር ሾርባዬም አለቀች። ማን መጡ ይስራል? እስቲ ፋሚሊዎች ኑና ሾርባ ስሩልኝ። እናትሽ ትንሽ ዩናይትድ ፎሬቨር። እኔ እኮ ማንችስተር እኔ ግን በጣም ነው ደስ የሚለኝ ማርያምን። አርሰናል እና ማንችስተር እንደዚህ ቲፎዞ መሆናችን ምናምን ያበደ ነው ማርያምን። ለመሰላችሁ በቃ ሙድ ያለው ነገር ነው። ኳስን ከስሜት ጋር ማየት ደስ ይላል ማርያምን። ግን ደግሞ አንዳንዴ አናታችሁን 2 ቦታ ክፈሎ ያስብለኛል። ኳስ አታይም? ይኸው እያየው ነው በቲቪ በእርግጄ እኮ እዚህ ቃልዬቴ እና ደግሞ ማርያምን እንደገባው ሾርባዬ ምግቤ ምናምን ብዬ እርኩ። ደህና ናቸው ያላችሁበት ሁኔታ ምናምን በኪዳነ ምሕረት በቃ እንደተባላችሁ አድርጉ። ፈጣሪ ከኛ ጋር ይሁን እንጃ። እና ፋሚሊዎቻችሁን ምናምን በቃ ምንም ቢሏችሁ ሰውም ቢነግራቸው ምንም እንደሚባለው አይደለም። በቃ እግዚአብሔር ይመስገን በሏቸው። ሁሌ የሆነ በቃ በሆዳችንን ያዙ ሁሉንም ነገር። ቦጋለ ወዬ ስሜን ወዷለሁ ባይዘው ሙሽዬ ድሮ የምትለኝም ብነግራችሁ ትስቃላችሁ ማርያምን። ናይስ አርሰናል ከተተማ ቤቴ ቦጋዮ ዛጋ ናይስ ይሄበት ናይስ አረ ላይ ግንባር ላይ የጨረቃ ፋሚሊ ብለህ ትጽፋለህ። እሱን አልጽፍም። ምንድን ነው እሱ? ካልጻፍኩ አይሆንም። አልጽፍም። እሱ ነች ሌላ አገባኝ ቁራት ነው። ምንድን ነው ካልጻፍኩ አይሆንም። ሆኖ ምን አገባኝ የጨረቃ ምናምን ብለህ ትጽፋለህ። በቃ ሁለተኛ ቅጣት ወጥተህ ብር ለምነህ ለውሾቹ ዳቦ ትገዛና ትሰጣቸዋለህ። በዚህ ሰዓት ዳቦ ለማንንም ለምን? እሺ ዳቦ ምን አገባኝ? ቅጣት እኮ ነው። አይመለከተኝም። ውጣ ፈልግ እኮ ነው በቃ ቅጣት አይደል በላቸው። ቅድም አልሰማም እያልካን ነበር። አልሰማም እያልከኝ ነበር ቅድም እኮ። አልሰማም አሁንም እኮ ገና ነው እኮ 6 ሰዓት ምናምን የሚውላል ኳሱ ይለቃ ሰዓት ገና እንደ ለእኛ እኮ 6 ምናምን በኋላ እኮ ነው የምተው። አሁን ኳሱ እያየ እንዳለ እኮ አይመለከተኝም። 3ኛ ቅጣት ታዲያ ምንድን ነው? እኔ ምንድን ምን አልኩን የምትል ቅጣት በትክክል ንገረኝ። ውጭ በዚህ ሰዓት ማንን ነው የምለምነው? እኔ ምን አገባኝ? ቅጣል ምናምን ነው የምለምነው። እንደዛ አንባባ ምናምን ፎል ድንጋይ እሱ ማለት ነው። ምን አገባኝ? ሰው ፈልገህ ትቀበላለህ። ቅጣት እኮ ነው። ሰው የለም አልሰማም እያልኩ ነው እኮ። ይኸው አናትህን በኩርኩም 2 ቦታ ነው ከፍልልህ። ትቀጣለህ ከፈለግ መጣ ትቀጣለህ። ከ3ቱ 3ኛ ቅጣት ተንበርክከ በላቸው። ተንበርክካ እጅን ወደ ላይ አድርገህ ቦጋለ ይችላል ትላለህ። እሺ አራቴን ተቀጣ። ቦጋለ ይችላል በል። በእግዚአብሔር ቦጋለ በጣም ይመቸኝ ያራዳ ልጅ ነው። ስለምወደው ነው። እግዚአብሔር በእናት በል ትወደኛለህ አይደል? እንደ ጓደኛ ታከብረኛለህ። ስራ ላይ ቃል የለም። እንደዚህ ላይ ቃል ያልቀልድ ምን ቅጣት ይሄንን ዩዘር ይመት አታረግልኝም። ይሄንን አልሰማም እያልኩ ነው። ለምንድን ነው የሚለው? እንደዚህ ቃል ያመቸኝ አንዱ ተቀጣ። ከ3ቱ ግንባር ላይ የጨረቃ ፋሚሊ ይለያል ብለህ ጻፍ። ተንበርከከ ቦጋለ ይለያል በል። ከዛ ጨረቃ ፋሚሊ ማለት ሙሉ ነው። ቦጋለ እንደገና ይለያል በል። ቦጋለ ምን አገባ የጨረቃ ፋሚሊ ብለህ እዚህ ጋር ጻፍ። ላይ መጻፍ ማለት
ፋሚሊ ነው፣ ጨረቃ ፋሚሊ ነው። እሱም ያው ቦጋሌ ማለት ነው። ቦጋሌ ጨረቃ ፋሚሊ አይደለም። ልጃቸው ነው ጨረቃ ፋሚሊ። መርቀ ድጋሜ ቦጋሌ ይችላል ማለት አልችልም። ጨረቃ ልጅ ነው። ስማኝ እየነገርኩ ነው ብራዘር፣ ትንሽ ሰዓት ተረጋጋ እያልኩ ነው። አትሰማኝ? እሺ ይረጋጋለሁ። ተቀጣልኝ። ቅጣት የኔ የቀጣሁት ሞክር። ቅጣት አራተኛ ንገረኝ። ቦጋሌ ፋሚሊውን ቀይር ማለት ትችላለህ። አልቀይርምሽ። ስማኝ፣ አንደኛ ቅጣት ተንበርክከ ቦጋሌ ይለያል ትላለህ። ሁለተኛ ቅጣት ውሃ ደፍተህ 30 ጊዜ ትንከባለላለህ። ሶስተኛ ቅጣት ምን ላድርጉ? በላቸው ቶሎ እየነገር ቲሸርትን ትቀዳለህ። የለበስከውን ቀዳ ይመቸኛል። በቃ ነገርኩ እኮ ሰውዬ። አራተኛ ለምንድን ነው አራተኛ ምሰጥ? 3 ነገርኩ። ልብስን ትቀዳለህ። ነገርኩሽ እኮ በቃ ያራዳ ልጅ። ውሃ ደፍተሽ 30 ጊዜ 10 ጊዜ ትንከባለላለህ። ከዛ ተንበርከ ቦጋሌ ይለያል ትላለህ። አራተኛ ጨምራለሁ። አልጨምርልም፣ መብቴ ነው። ማርያምን አልጨምርልም። ገዳይ ቅጣት ነው የምሰጠህ። እኔም አልሰማም። ምረጥ። ትታዘባለህ በቅጣት ምን አለ በለ እና ዘረዛ ፋሚሊ እኮ አለ። ገጥማል። ግጠመኛውን ከዚህ በኋላ ቃል አይመቸኝም እያልኩ ነው። አንተ ፈሪ እኔ አይና የጨረቃን ፋሚሊ ማንንም ነው ማልፈራው። ያራዳ ልጅ ታውቂያለሽ አይደል? ችግር በላቸው። ያናቤል ልካለች ልቀበላት። ያናቤል ልካለች ልቀበላት። ያና ምናምን አይደለም። ቃል አይመቸኝም። ቅጣት ላይ ነው ያለው ብራዘር እኮ አይመለከተኝም። ተቀጣ። ምንድን ነው ምጡ? ያናዬ ብሩክዬ እንዴት ነህ አንተ? በረሰው ግማሽ ወይዬ ማሬ እንዴት ነሽ? ዋል ምንድን ነው ስፈልግ የጠፋው? ቦይስ ለምን አልመለስሽም? ኮሜንት እንዴት ነህ? ቦይስ አልተመቸኝም እንዴ አንተ። እኔ እንደዚህ ገና ለገና ተወደድኩ ብለህ እንደዚህ መጥገብ ምን ማለት ነው? ምን ማለት ነው? በላቸው እኮ ከባድ ነው። ማርያምን ኖሺ ጌም አስጀምሩ። ማርያምን ከባድ ሰው ጄጄ ባቢ ጠገበብኝ። እኔ ከብሩክ ከተቀጠም ከበሌ ምናምን ና በልይ ና